አብስረኒ ብስራተ ጽድቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቶ ለአይሌነ። ምሕረቱን ቸርነቱን ይቅርታውን በእኛ ላይ ያጸናልን ፈጣሪያችን እግዚአብሔር ይክበር ይመስገን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው ይደርብን። ብፁዕ አባታችን አቡነ ዲዮናስዮስ የጀርመንና የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ፣ የተወደዳችሁ አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች፣ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን መድኃኔዓለም ይክበር ይመስገን። ብፁዕ አባታችን ቡራኬዎት ይድረሰኝ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደምን አላችሁ? እግዚአብሔር ይክበር ይመስገን። እንግዲህ ብፁዕ አባታችንን የሀገረ ስብከቱ አመራሮችን በዚህ በሀገረ ጀርመን ሀገረ ስብከት ስር ያሉ አባቶችን የሰንበት ትምህርት ቤት ወጣቶችን ምዕመናንም ተባብራችሁ ትልቅ ሀሳብ አስባችኋል። እግዚአብሔር ያንን ሀሳብ እንዲያሳካው ቅዱስ ፈቃዱ ይሁን። ስለዚህ የዚህ ሀሳብ ገዳም የመመስረት ሀሳብ አንዱ ችግር መፍታት ነው እና ዛሬ ደግሞ ጉባኤው እንደው ሳንቲም ለመሰብሰብ ብቻ ሳይሆን እንድትማሩ ጭምር። እውነት ለመናገር ብፁዕ አባታችን ደጋግሞ ሲናገሩ ነበር፣ ከሳንቲማችሁ በላይ እናንተ እንፈልጋለን እያሉ እና እኔም ጉባኤ ተጠርቼ ስሄድ የማስተምረው ትምህርት ርዕስ ስላገኘው ሳይሆን አንድ ችግር ለመፍታት አስቤ ነው የማስተምረው እና ደግሞ አሁን ዛሬ ስለ ትዳር ላስተምራችሁ አስቤያለሁ፣ ፈቃዳችሁ ከሆነ ማለት ነው። እና ትፈቅዳላችሁ? በጣም መልካም። አንዱ የዚህ ገዳም ዓላማው ይህን ችግር ለመፍታት ስለሆነ ማለት ነው። ገዳሙ የሚመሰረተው ልጆች ከሕፃንነት ጀምረው ገዳሙ እየቆጠቆጠ ያሳድጋቸዋል። የቅድመ ጋብቻ ትምህርት ያስተምራቸዋል። በጋብቻ ጊዜ አማካሪዎች ተቀምጠውበት ያማክራሉ። ችግር እየተፈታ ምዕመናን እንዲድኑ ነው ማለት ነው እና ያንን ደግሞ ዛሬም ደግሞ የጊዜውን ችግር መፍታት ስለሚገባ ስለ ትዳር እንማማር ብያለሁ። ትዳር በጣም ሰፊ ጉዳይ ነው። 3 ነገሮች ብቻ ስለ ትዳር ለመማማር አስቤያለሁ። ርዕሳችን በቃ ትዳር ነው። እስኪ በሉ ደግማችሁ በሉት። እንደው ቃሉ የሰለቻችሁ ካላችሁ እንድትወዱት ድገሙት። እንድትወዱት ይፈልጋል። መጀመሪያ ቃሉን እንድትወዱት ነው የሚፈልገው። ከዚያ ጀምሮ የሚቀጥለው እናያለን። ምንድን ነው ትዳር? ምንድን ነው? ሰው ለምንድን ነው የሚያገባው? እና የትዳር ፈተናዎችን እንዴት እንፍታቸው የሚል 3 ነጥቦችን ነው የምንማማረው ማለት ነው። የመጀመሪያው ትዳር ምንድን ነው የሚለውን ሊገራችሁ። ትዳር ምንድን ነው ሲባል በጣም ብዙ ፍጭ። እስኪ እናንተ ለአንድ ደቂቃ ትዳር ምንድን ነው አስቡ እስኪ። ወይ አውሩ እርስ በርስ። የእውነቴን ነው አውሩ። ሁለት ናቸው አውሩ። ትዳር ምንድን ነው ለአንድ ደቂቃ። እውነቴን እኮ ነው፣ ቀልዴን አይደለም፣ እውነቴን ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ሰዎች ትዳር አሁን ወደዚህ ሆኑና ሰዎች ትዳር ምን ይመስላቸዋል ብዬ አስባለሁ። ይሄ በጥናት የተረጋገጠ አይደለም፣ ግምት ነው። ሰዎች ትዳር ምን ይመስላቸዋል? የኑሮ መተጋገዣ መድረክ ይመስላቸዋል። ተጋግዞ መኖር እነሱ ይመስላቸዋል። ወይም ከሆነ ችግር መላቀቂያ፣ ወይም ብር የሌለው ሰው እንደ ኮስት ሼሪንግ የሆነ አዋጥቶ እንደሚኖር ይቆጥሩታል ሰዎች። ደስታ የሚታፈስበት በቃ
መናፈሻ ወይም መዝናኛ የሚመስላቸው ሰዎችም አሉ። ማረፊያ ወደብ የሚመስላቸው ሰዎች አሉ። አንድ ሰው አልቶ እዚያ ውስጥ እርፍ ብሎ የሚኖር ማለት እንደዛ የሚመስላቸው ሰዎችም አሉ። ተፈጥሯዊ ፍላጎትን አሳክቶ መጨረስ የሚመስላቸው ሰዎችም አሉ። ተፈጥሯዊ ፍላጎት የባዮሎጂ ውጤት የሆነውን ነገር ብቻ ለመጨረስ ወይም እሱን ለማሳካት ብቻ ብሎ የሚያገባ ሰው ማለት እና ችግር ለማሳለፍ የሚያገባም ማለት ዝና ተመችቶት የሚያገባም ማለት ደስ ስላለው የሚያገባም ማለት ጓደኞቹ ስላሸማቀቁት የሚያገባም ማለት እንዴ እስከ መቼ ድረስ ነው እንዲቆም ማለት ካለው ቁመት ልትቀር ነው እንደዚህ ያለ እንደዚህ ተብላችሁ ላጣ እንደዚህ ብሎ የሚያገባም ማለት ቤተሰብን ለማስደሰት ብሎ የሚያገባም ማለት እንደዚህም ማለት እንደው ግን ታዲያ ትዳር ምንድን ነው? መተጋገዣም አይደለም፣ ተባብሮ መኖሪያም አይደለም፣ አዋጥቶ መኖሪያም አይደለም፣ ስጋዊ መሻትን መፈጸሚያም አይደለም። ትዳር ምንድን ነው ስትሉ መጽሐፍ ቅዱስ የሚመልሰው ትዳር ምስጢር ነው። እስኪ በሉ ትዳር ምስጢር ነው በሉ። ድገሙ እንጂ ትዳር ምንድን ነው? ምስጢር ነው። ኤፌሶን ምዕራፍ 5 ቁጥር 32 ለዚያው ታላቅ ምስጢር ነው። አብይ ውእቱ ዝንቱ ምስጢር ወእብሎ በእንተ ክርስቶስ ወበእንተ ቤተ ክርስቲያን። ይህ ምስጢር ታላቅ ነው ይላል ክርስቶስ። ይገርማችኋል። በመጽሐፍ ቅዱስ ታላቅ ምስጢር ተብሎ የተጻፈለት ምንም ርዕሰ ጉዳይ የለም። ታላቅ ምስጢር ተብሎ የተጻፈለት ቅዱስ ትዳር ነው። ትዳር ምስጢር ነው። ምንድን ነው ምስጢርነቱ ነው? ምንድን ነው ምስጢርነቱ? ምን ይመስላችኋል? ምስጢርነቱ ክርስቶስን ማስመሰሉ። ክርስቶስን ማስመሰሉ ሰው የሚያገባው ክርስቶስን ለመምሰል ብቸኝነትን ለማራቅ ቅድም ባልኳችሁ ነገሮች አይደለም። ሰው ማግባት ያለበት ክርስቶስን ለመምሰል። እንዴት ነው ሰው ክርስቶስን የሚመስለው? በትዳር የመጀመሪያ መለኮት አለ፣ ስጋ አለ፣ ወይም ቃል አለ፣ ስጋ አለ። አብ ወልድ መንፈስ ቅዱስ አለ። አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ እስትንፋስ ይባላል። ይህን ታውቃላችሁ። ለምሳሌ እናንተ ልብ አላችሁ፣ ቃል አላችሁ፣ እስትንፋስ አላችሁ። ግን ስንት ሰው ነው የምትባሉት? አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ስንት አምላክ ናቸው? አንድ አምላክ ናቸው ማለት ነው። ስለዚህ ቃል ከሶስቱ ከልብ ከቃል ከእስትንፋስ ሰው የሆነ ማለት ነው ቃል። ለምሳሌ እኔ ጽሁፍ ብጽፍ በብራና ላይ ብጽፍ ከልብ ከእስትንፋሴ እና ከቃሌ ወረቀት ላይ የሚያርፈው ምንድን ነው? ቃል ነው አይደለም? ስለዚህ ድንግል ማርያም ሰሌዳ ትባላለች። አካላዊ ቃል ደግሞ የተወለደባት ነው። ስለዚህ ቃል ብቻ ነው። ቃል ወረቀት ላይ ሲጻፍ ከልብ ይነጠራል አይነጠርም? ይነጠራል። ለምሳሌ ቃል የሚል ቃል ሲጻፍ እሺ ቃል ዲያቆን ባንካም ሲጻፍ ነው። አሁን ቃል አምጣው እሱ ወረቀት እሺ የዚህ ጋር ቃል ብሎ ጽፏል። አሁን ቃል እዚህ ላይ ተጽፏል። ከልብ ወጥቶ ወድቋል አይደለም? ወድቋል አይደል? እዚያው በተጻፈው ብለው አይጽፉም? እዚያው ልብ ውስጥ አለ። ስለዚህ ቃሉ ልብ ውስጥ እንዳለ ምን ላይ ተጽፏል? ወልድ ከአብ ሳይለይ በዚህ ዓለም ምን ሆነ? ሰው ሆነ። ከአብ ሳይለይ በዚህ ዓለም ሰው ሆነ። ቃል መጣና ከድንግል ማርያም ስጋ ለበሰ ብላችሁ ነው። መለኮት ባለጸጋ ነው። ቃል ባለጸጋ ነው። ስጋ ደግሞ ድሃ ነው። ባለጸጋው መለኮት ድሃ ስጋ መጥቶ ለበሰ። ከዚያ በኋላ አብአሎ ለስጋሁ ወረሰዮ አሐደ ምስሌሁ ለሊሁ አንገሶ ለስጋሁ። ስጋውን ራሱ አነገሰው፣ ባህል አደረገው፣ ከእሱ ጋር አንድ አደረገው። ከዚህ በኋላ ይህን ቃል መጥቶ ከድንግል ማርያም የለበሰውን ስጋን ከቃል ቃልን ከስጋ ለይቶ ማሳየት አይቻልም። ግን በተአቅቦ ነው። እነጥርሱ ተአቅቦ ነው። ከባድ ነገር ወደ ከባድ ወግ ወሰድኳችሁ። ይቀርባሉ። ወተት ለሚጋት አጥንት አይሰጥም። እንትን
እሺ የቅዱስ ቄርሎስ ምስጢር ምሳሌ ላምጣና ቀለል እናድርገው። አባቶቻችን ያውቁታል፣ ለእናንተ ነው። እሺ ብረትን እሳት ውስጥ ጨመርነው። ስንጨምረው ምን ይሆናል? ይቀላል። ከዛስ ያቃጥላል አይደል? ስለዚህ እሳቱ ለምሳሌ ብረቱ ጠፍጣፋ ቢሆን የእሳቱ ቅርጽ ምን ይሆናል? ቀይ ጠፍጣፋ ነገር አታዩ? አዎ እሳቱ ስለዚህ የምን ቅርጽ ያዘ? የብረቱን ቅርጽ ያዘ። ብረቱ የእሳቱን ምን ይዟል? ሙቀቱንና ብርሃኑን ይዟል። አይዟል። እሳቱ የብረቱን ምን ያዘ? ቅርጽ። አሁን ወር ቢሆን ይዙት ነበር። እንዴት ይጠፋቸው? አሜት ነው የሚይዘው በኢትዮጵያ ህዝብ ነው። እንዴ ለምን አትይዙ? መያዝ አለባቸው ነው። እሳቱ የምኑን ቅርጽ ይዟል? ቀለል ያለ ነው። የምን ነው? መጀመሪያ ከባድ ነው ብላችሁ ስለምታስቡ ነው የሚከብዳችሁ። እሳቱ የምኑን ቅርጽ ያዘ? ብረቱ የእሳቱ ምን ያዘ? ብርሃኑና ምን ያዘ? ሙቀቱን ያዘ። በጣም እንዳትረሱ። ብረቱ ወደ እሳትነት ተረቋል። አልረቀቀም? አልረቀቀም። ተበላክስ እሳቱ ወደ ብረትነት ገዝፏል። አልገዘፈም? አልገዘፈም። ምን ያለ ነገር ነው የሰው የዝም መስለቁ ስለማይ እንዳለ አይ እንዴት ላድርጋችሁ? እንግዲህ ከዚህ በላይ ማቅለል አልችልም። ይቅርበሉ። እሺ እሳቱ ወደ ብረት ላላለማርኳችሁ ያ ማለት እሳቱ ሌላ ጉቻ ለብረት ሆኗል ወይ ነው? አሁን ማለት ነው ብረትነቱን ሳይለቅ ነው እሳት የሆነው ማለት ነው። አሁን ግልጽ ነው መሰለኝ። እሳቱ ወደ ብረትነት አልገዘፈም። ብረቱ ደግሞ ተለውጦ እሳት አልሆነም። ስለዚህ ብረቱ ከነግዝፈቱ እሳቱ ነው። እሳቱ ከነርቀቱ ብረቱ ነው። አሁን ብቻ ወላችኋል። እሺ አሁን በመዶሻ ስንመታው ብረቱን ወይስ እሳቱን የምንመታው? እሳቱ ጥሎት ይሄዳል እና እንዴት ነው የሚሆነው? እሳቱ ጥሎት ይሄዳል በመዶሻ ስንመታው እንዴት ነው የሚሆነው? ይቀየራል። ስለዚህ እሳቱ ጥሎት ይሄዳል እና እሳቱን እንመታዋለን። ጥሩ ነው። እሺ ባጭሩ እሳቱ የሚመታበት አካል የለውም ማለት እሳቱ ምንድን ነው ብለናል? ረቂቅ ነው። ግን ደግሞ ከብረቱ ምን አላለ? አልተለየም። ስለዚህ እሳቱ በምኑ ይመታል? በብረቱ ይመታል። እሳቱን ግን መታ ነው ማለት አንችልም። ግን ስንት ነው? ንገሩኝ እንጂ አንድ ነው። ይሄኛው እሳት ነው፣ ይሄኛው ብረት ነው ማለት ይቻላል አይቻልም? ቀለል ያለ ነገር እሺ፣ ሌላ ላምጣላችሁና መዓዛ ያለው አበባ ላምጣ። ይሄ ቀለል ያለ ነገር መዓዛ ያለው አበባ ላምጣና አፍንጫችሁ ላይ የሚደርሰው አበባው ነው መዓዛው ነው? እሺ ከአበባው ላይ ግን ይሄ መዓዛ ይባላል፣ ይሄ አበባ ይባላል ብላችሁ ማሳየት ትችላለች? ስንት ነው? ግን ደግሞ ስንት ነው? ሁለትነት የሌለው ተአቅቦ ተዋህዶ ይባላል። ሶስት አይነት አንዶች አሉ። ሶስት አይነት አንድ ምን ይባላል? ዱዋል ዋን፣ ሲንግል ዋን፣ ዩናይትድ ዋን ይባላል። ሁለት የሆነ አንድ፣ ነጠላ የሆነ አንድ እና የተዋሃደ አንድ ይባላል። ሁለት የሆነ አንድ ማለት ሁለት ባጭሩ ቱ ሲም ካርድስ ኢን ዋን ሴል ፎን ማለት ነው። ሁለት ሲም ካርዶችን በአንድ ፎን ውስጥ ጨምራቸው ይባላል ዱዋል የሆነ ግን ምንድን ነው? ዋን ነው ማለት ነው። እሺ ሲንግል ዋን የሚባለው ደግሞ ነጠላ ነገር ምንም የሌለው ነጠላ ነገር ለምሳሌ መስቀል ዝም ብሎ በቃ እንዲሁ የሆነ ነው፣ ምንም የጨመርበት ነገር የለም። ዩናይትድ ዋን የሚባለው ግን የትኛው ነው? የተዋህደ አንድ የሚባለው አበባና መዓዛ፣ ብረትና እሳት፣ ነፍስና ስጋ እነዚህ ይባላሉ የተዋሃዱ አንድ። መዋሃድ ማለት ከመቀላቀል ልዩ ነው፣ ከመደመርም ይለያል፣
ከተላጽፎም ይለያል፣ ከመጠጋጋትም ይለያል፣ ከጉርብትናም ይለያል፣ ከመጨመርም ይለያል። ለምሳሌ ወተት ሲደመር ቡና ኩለና ምን በቃ እናንተ ብሩትን ያለ እሱ አሁን ምን ይባላል መሰላችሁ? መቀላቀል አለ። ወተቱም የተወሰነ የሚያጣው ጠባይ ያለው፣ ቡናውም የተወሰነ የሚያጣው ነገር አለው። አቶ ነው። ስለዚህ የሚባለው ቱሳሄ ይባላል። ቱሳሄ ይባላል። አንዱ ከአንዱ ይወሰደዋልና ከራሱ ያጣው ነገር አለ። ጤፍና ስንዴ ደግሞ ብንቀላቀላቸው ደግሞ አንዱ ከአንዱ ምንም አይወስድም፣ ግን አንድ ላይ ይኖራል። ስለዚህ ከመጠጋጋትም ይለያል። ተዋህዶ ማለት አንዱ የራሱን ሳያጣ የሌላውን ገንዘብ የሚያደርግበት። እንግዲህ ዘኛው ተዋህዶን ይሄ ምን እንደሚለው መገናዘብ ተገናዝቦ የሚለውን ኮሚኒኬሽን የሚለው ሌላ ደካማ ስለሆነ ለቴዎሎጂ አይበቃም። እንደዛ ነው የሚለው እና አንዱ የአንዱን ገንዘብ ያደርጋል ወይም የራሱ ያደርጋል፣ ግን የራሱን ሳይለቅ አንዱ የራሱን ኔቸሪቲ ሳያጣ የሌላውን ያደርጋል፣ ገንዘቡ ያደርጋል። ይሄም ይባላል ተዋህዶ ይባላል። እሺ ተዋህዶ ብሎ እንጂ አሁን ብረቱና እሳቱ ስንት ናቸው? ግን በምንድን በተአቅቦ መልሱ በተአቅቦ ማለት የራሱን ባህሪ ምን እንዳደረገ ነው? ሳይለቅ ማለት ሳይለቅ በተአቅቦ ተጠብቆለት ማለት በራሱ እንደቆመ የሌላውን ገንዘብ ያደርጋል። ሁለት አካላት ሁለት ባህሪያት በአንድ አካል ውስጥ ማለት አይደለም። አንድ ተዋህዶ ግን በተአቅቦ ማለት ይሄ ምን ይባላል? በተዋህዶ እናምናለን ማለት ይሄ ነው። ቃል መጣና ከድንግል ማርያም ስጋ ለበሰና የስጋን ቅርጽ መጠኑ አደረገ፣ በዓለሙ እንደበላ ማለት ነው። ስጋ ደግሞ ውስንነቱን ሳይለቅ የመለኮትን ምልአት፣ ርቀት፣ ስፋት፣ ጌትነት፣ አምላክነት፣ ብሩህነትና ዘላለማዊ ሕይወትነት ገንዘቡ አደረገ። ግን ክርስቶስ ሁለት አይደለም። ስንት ነው? አንዱ አንዱን ሳያጠፋው። ለምሳሌ እንደ ሰውነቱ ሲተኛ ታዩታላችሁ። እንደ አምላክነቱ ይነሳና ነፋሱን ጸጥ በል ሲለው ታዩታላችሁ። እንደ ሰውነቱ አልዓዛርን የተቀበራችሁት ብሎ ሲጠይቅ ሰሙታላችሁ። እንደ አምላክነቱ አልዓዛር ናውጣ ብሎ ሲያወጣው ታዩታላችሁ። እንደ ሰውነቱ ሲታመም ታዩታላችሁ። እንደ አምላክነቱ የልብሱን ጫፍ ሕመም ሲፈራው ታዩታላችሁ። ይሄ ነው ተዋህዶ ማለት። አልተለወጠም፣ ግን አንድ ነው። እንደ ሰውነቱ ሰርግ እንድትመጣ ተብሎ ሲጠራ እንደ ሰው ታዩታላችሁ። እንደ አምላክነቱ ውሃውን በቃሉ ብቻ ወይን ሲያደርገው ታገኙታላችሁ። እርሱ ተዋህዶ ይባላል። እንግዲህ የማግባቱ ይሏችኋል። ይሄን መምሰል ማለት ነው። ገባች? ባል ቃልን ይወክላል፣ ሚስት ስጋን ትወክላለች። መዋሃድ ነው ማግባት ማለት። መዋሃድ ማለት አንዱ የአንዱን ገንዘብ ያደርጋል። ቃል ከስጋ ስጋ ከቃል ጋር በማዋሃዳቸው ምክንያት የመለኮት ስጋ የመለኮት ገንዘብ እንቲያው ለቃል ኮነ ለስጋ ወንቲያው ለስጋ ኮነ ለቃል ከሊቃውንቱ ጋር ለመግባባት ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለቃል ማለት የመለኮት ገንዘብ የሆኑ መላእክት መጡና ቤተልሔም የስጋ ገንዘብ ሆኖ አመሰገኑ። የስጋ ገንዘብ እረኞች የመለኮት ገንዘብ ሆኑና አመሰገኑ። ሁለቱም አንድ ሆኑ። አሁን ይሄኛው የቃል ምስጋና ይሄኛው የስጋ ምስጋና የምንለው የለንም። ስትጋቡ ተዋህዶ በተአቅቦ ማለት ተዋህዶ በተአቅቦ ተዋህዶ በምን መዋሃድ ነው ፈጽሞ። እዚህ በኋላ ይሄ የስጋ ነው ይሄ የመለኮት ነው አይባልም። የሚያገባ ሰው ይሄ ያንቺ ነው ይሄ ያንተ ነው ማለት ካላቆመ አልተጋባም። የኔና የእናንተ የሚባል ነገር የለው። እኔም ቅዱስ ዮሐንስ አፈወርቅ ስለ ትዳር ሲናገር ገንዘብ ለብቻቸው የሚያስቀምጡ ባለትዳሮች ሲናገር አንተ ሞኝ ከሁሉ ነገር ሰው እንደሚከብር ታውቃለህ ወይ? ከሁሉ ነገር ሰው ይከብራል። ለሚስት ራስን ከሰጠህ በኋላ ገንዘብ የምትሸሽጋት ከሆነ ራስህን ከገንዘብ እንዳሳነስክ ታስተውላለህ። አንተን እኮ ሰጥተሃል። አንተን ከሰጠህ በኋላ ሳንቲም የምትከለክል ከሆነ አንተ ከሳንቲም ታንሳለህ ማለት ነው። እንዴት ራስህን እንደምታዋርድ ትመለከታለህ። ማዋሃድ ማለት ያንቺ እናት ያንተ እናት፣ ያንቺ ሀገር ያንተ ሀገር፣ ያንቺ አጎት ያንተ አጎት፣
ያንቺ ገንዘብ የኔ ገንዘብ፣ ያንቺ ደሞዝ ያንቺ የኔ ደሞዝ፣ ያንተ አካውንት ያንቺ አካውንት ማለትም ከማቆም ነው የሚችለው። ሰው የራሱ አይደለም ሲያገባ የሌላውን ገንዘብ ያደርጋል። ግን በተአቅቦ ነው። እስኪ በተአቅቦ ምን አላችሁ? እሺ ጥያቄ ልጠይቃችሁ። ክርስቶስ ከተዋህዶ በኋላ ስጋ ከመለኮት መለኮት ከስጋ ይለያያሉ አይለያዩ? ንገሩኝ እንጂ። ባልና ሚስት ቢለያዩ ተዋህዶን ካዱ ማለት ነው። ታውቃላችሁ? ክርስቲያኖች ሲፋቱ እምነታቸውን ነው የሚክዱት። እምነት በተግባር ይገለጣል። ጋብቻ የተዋህዶ ምስጢር ስለሆነ ምስጢር ያሰኘን እሱ ነው። በታውቁ የሚያሰኝበት ምክንያት ሰው ሁልጊዜ እንደናንተ እንዲያስብላችሁ መፈለግ የለባችሁ። በታውቁ ለምንድን ነው እንደማስበው ማታስብ አይባልም። በታውቁ ነው። ለምንድን ነው እንደማስበው ማታስብ አይባልም። ሰው በታውቁ ነው። ሰው እናንተን እንዲሆን ስትፈልጉ ነው ጥፋት የሚመጣው ማለት ነው። እንደ አቅሙ እንዲሆን ሊፈቀድለት ይገባል። ሕፃናት ለምሳሌ በሉ የሆነ ጊዜ ግን ሕፃናት የሚሉበት ጊዜ አለ። ታውቃለች? ለምንድን ነው አንተ ልጅ ማትል ይባላል አይባልም? ጊዜ አለው የሚሉበት ሰው በራሱ ዓለም የሚኖርበትና ቆይቶ የሚያድግበት ጊዜ አለ። ሴት ወንድን አትሆንም። ልብ ብላችሁ ስሙ። ወንድ ሴትን መሆን አይችልም። የየራሳቸው የተፈጥሮ ሀብት አላቸው። እንደ ሀብታቸው አብሮ መኖር፣ የሴትነቷን ሀብት መጠበቅ፣ የወንድነቱን ሀብት መጠበቅ ነው እንጂ ወንድ እንደ ሴት እንዲያስብ፣ ሴት እንደ ወንድ እንዲያስብ ማድረግ አይቻልም። የምን በቅድስና ይቻላል። በተፈጥሮ ግን የማይቻሉ ነገሮች አሉ። እውነት ነው ማሰብ ነው። አንድ ችግሩ እሱ ነው። ስለዚህ ትዳር ምስጢር ነው። ማንን የሚያስመስል? ክርስቶስን የሚያስመስል። ስጋ መለኮትን መለኮት ስጋ እንዳልተለወጠ ባልና ሚስት። ለምሳሌ ሴቶች ወራዊ ግዳጃቸው በሚመጣ ሰዓት እንደዚያ እንዳያስቡ ማድረግ ይቻላል አይቻልም? ሴቶች ነፍሰ ጡር ሆኖ በሆኑ ጊዜ የሚያስቡትን እንዳያስቡ ማድረግ ይቻላል አይቻልም? እንደውም አሁን ነፍሰ ጡር በሆነ ጊዜ ባሏን በትልቅ ጉልቻ አናቱን ነው ሊላት ይችላል። ሆርሞን ነው ይሁን ነው እንጂ ሴት ልጅ ማለት እንደዛ የምታደርገው። አሁን እንደዚያ እንዳታስብ ማድረግ ይቻላል አይቻልም? ጾታን መደምሰስ አይቻልም፣ መለወጥ አይቻልም። ሰው ሊያውቃቸው የሚገቡ በጣም ብዙ ነገሮች አሉ። እውነቴን ነው የምነግራችሁ። በተአቅቦ አንደኛ እምነታችሁን ነው የምታከብሩት፣ ክርስቶስን ነው የምትመስሉት። እውነቴን ነው። አግብታችሁ የምትኖሩበት ዋናው ነገር ክርስቶስን ለመምሰል ነው። ሰው ሚስቱ ብታስጠላው፣ ሰው ወይም ሴት ባሏ ቢያስጠላት ተዋህዶን ነው ያስጠላል። ክርስቶስን እየጠላቸው ወይም ክርስቶስን እየጠላ ያለ አንድ ሰው ይህንን ማወቅ ምስጢር ነው። ሁለተኛው ክርስቶስና ቤተክርስቲያንን የሚያስመስል ምስጢር ነው። ቅድም መለኮትና ስስሊት የተዋሃዱበት ምስጢር ነው። አሁን ደግሞ ክርስቶስንና ቤተክርስቲያንን የሚያስመስል ምስጢር ነው። ልብ በሉ። ባል ክርስቶስን ነው የሚመስለው፣ ሚስት ደግሞ ቤተክርስቲያን ነው የምትመስለው። ልብ በላችሁ። ክርስቶስ ለቤተክርስቲያን ያደረገለት አለ፣ ቤተክርስቲያን ለክርስቶስ ያደረገችው አለ። ኃላፊነታችሁን እዚህ ውስጥ ታገኙታላችሁ። ትዳር የሚበጠበት ምክንያት ባልም ድርሻውን አያውቅም፣ ሚስትም ድርሻውን አታውቅም። ይህን ቢያውቅ የለም ዝም ብሎ አግብቶ ይኖራል። የባልነት ድርሻው ምንድን ይመስላችኋል? ምንድን ነው? ሴቱን ልጠይቅ፣ ወንዶች የባል ድርሻው ምንድን ነው? ክርስቶስን መሆን። ማንም መሆን ነው። ያ ማለት ክርስቶስ ለቤተ ክርስቲያን ያደረግላትን ማን ትፈልጋለች ማለት ነው? ሚስቱ ትፈልጋለች። ክርስቶስ ለቤተ ክርስቲያን ምንድን ነው የሚያደርግላት? የመጀመሪያው ይወዳታል አይደል? ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ አፍቅሩ አንስቲያሁ። ክርስቶስ ቤተ ክርስቲያን እንደወደዳት ባሎችም ሚስቶቻቸውን ይወዱ። ክርስቶስ ለቤተ ክርስቲያን ያደረገው ፍቅር ነው። ሚስት ከባሏ የምትፈልገው ነገር ምን እንደሆነ ነገራችሁ? መወደድ። እኔ ሳላገባ ተምር ያወቁትን እንዴት አግብታችኋቸው? ሴቶች ከባሎች የምንፈልገው ለወንዶች ነው የምነግረው።
ከባሎቻቸው የሚፈልጉት የመጀመሪያ የመጨረሻ የዘመናቸው ጥያቄ ሁሉ ይወደኛል ወይ? እንደምትወዷቸው እርግጠኛ መሆን ይፈልጋሉ። በተግባር እንዲገለጥለት ያ ብዙ መገለጫዎች አሉ። ወሬያቸውን በማዳመጥ ሴቶች ችግራቸውን የሚፈቱ በማውጋት ነው። ስለዚህ ማዳመጥ ይፈልጋሉ፣ ጆሮ ይፈልጋሉ። ምንም ለሚወዳቸው ሰው ሁሉንም ነገር ነው የሚያወሩት። ለምሳሌ ከጓደኛ ጋር አስፋልት ስናቋርጥ ነጠላ ጫማዋ ተበጠሰባት ብላ ልታወራ ትችላለች። ለባሏ ነው የምታወራው። እንደዚህ ነው። ይህን ንግግር ማጣጣል የመከራ ምንጭ ነው። ፈጽሞ አክብሮ መስማት። ቤተ ክርስቲያን ልንገራችሁ፣ ከቃል ጋር ናቸው። ቤተ ክርስቲያን ከጠዋት ጀምራ ሌሊት ሙሉ ለክርስቶስ ምን ማለት ነው? ስራው ማውራት ሲላል ምንድን ነው? ለእግዚአብሔር ማውራት አይደለም። ማህሌት ምንድን ነው? ለእግዚአብሔር ማውራት መናገር። ሰዓታት ምንድን ነው? ለእግዚአብሔር መናገር። ቤተ ክርስቲያን ድርሻዋ ለእግዚአብሔር መናገር። እግዚአብሔር ሰሚዋ ነው። ሚስት ባሏ የምትለውን እንዲሰማ ትፈልጋለች። ጊዜ እንድትሰጧት ያስፈልጋል። ክርስቶስ ለቤተክርስቲያን ጊዜ ሰጥቷል። አንድ ጊዜ ተሰቅሎ ዓለምን አድኖ ድሮ ማድረግ አቅቶት መሰላችሁ? ለምንድን ነው 33 ዓመት የኖረው? ለቤተ ክርስቲያን ጊዜ እየሰጠ ነበር። ከሴት ጋር ከሚስቶቻችሁ ጋር አብሮ መኖር። ቤተ ክርስቲያንን ዓለም እስከሚያልፍ ድረስ አልለይሽም እንዳላት ሴቶች አብሮ መሆንን፣ መደመጥን፣ መወደድን ይፈልጋሉ። በቃላት ጭምር መስማት ይፈልጋሉ። ሴቶች ሁላ ሲቀምጡ ወዳጆች ናቸው። ምስጋና ይወዳሉ። የታወቀ ነገር እንደ ምግብ አትክልት ውሃ የሚፈልገውን ያለው ሴቶች ምስጋና የሚፈልጉት። ስለዚህ ማመስገን ያስፈልጋል። የእውነት ይመናገራቸው ክርስቶስ ቤተክርስቲያንን አልሰማችሁት? እንዴት እንደሚያመሰግናል መኃልየ ሰሎሞን አንብቡት። ይህ ሴት ስትመሰገን የምታገኙት አንቀጽ እኮ ክርስቶስ ቤተክርስቲያንን የሚያመሰግኑበት ያ የሚያስተምረን ሰዎች ሚስቶቻቸውን ማመስገን፣ ማዳመጥ፣ ጊዜ መስጠትና መውደድ ያስፈልጋል እና መናገር ያስፈልጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያን እና ክርስቶስ ለቤተክርስቲያን ምንድን ነው? መከታዋ ነው፣ መጠጊያዋ፣ ራሷ ነው። ባልነት ማለት ራስ መሆን ነው። ራስነት ማለት የሚያቅድ፣ የሚመራ፣ እቅድ የሚያወጣ፣ የሚያስተዳድር፣ መከታ የሚሆናት፣ የሚያሳርፋት። ይህን ትፈልጋለች። ሰማችሁ? የእናንተም አለ። ቆዩ ሴቶች ደስ ብሏቸው የእናንተም ድርሻ አለ። ስለዚህ ልብ በሉ። ክርስቶስ ለቤተ ክርስቲያን መማረው ጠበቃዋ በልጅ ራሷ፣ ከዚያስ መሪዋ ነው። እንዲመራት ትፈልጋለች። ባል መሆን ማለት ልታገቡ ስታስቡ ራሱ ለመምራት መዘጋጀት አለበት። ለመምራት፣ ለማቀድ፣ ለማሳረፍ፣ አለልኝ ለመባል መዘጋጀት ያስፈልጋል። ባል መሆን ማለት እሱ። ቤተክርስቲያን በክርስቶስ ነው አርፋ ተጠብቃ የምትኖረው። ይሄ ነው። ሴት ደግሞ ለባሏ የምታደርገው ምንድን ነው? ቤተክርስቲያን ለክርስቶስ እንደምታደርገው መታዘዝ። ወበከመ ቤተክርስቲያን ትትእዘዝ ወደ ክርስቶስ ከማሁ አንስትኒ ተአዘዝ አለ አምታት ይክል። ቤተክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ይሄ ወንድ የሚፈልገው ነው። ወንድ ልጅ ከሚስቱ ምን ይፈልጋል ከተባለ እሺ ማለት። እስኪ እሺ በሉ። የሴት ደረቅ በግናል። እንደ ፀሐይ ብታበሩ እምቢ የምትል ሴት ደረቅ ናት። የሚጠሩ ምንድን ነው የሚደረጉ ሲባል እሺ፣ እስቲ እሺ በሉ። ወንድ የሚፈልገው እሱ ነው። የወንድ ልጅ መጨረሻው ቤተክርስቲያን ለክርስቶስ መታዘዝ ናት። ሚስቶቹ ታዘዙ። እማምላክ ነው። የትልቅ ቤት ቁልፍ ነው የሰጠው። ይህን ቁልፍ የምትጥሉት ቤታችሁ የምታፈርሱት እራሳችሁ ነው። ይሄ ፌሚኒስቶች የሚያጠነጥኑትን አትስሙት። እውነት እንዳይመስላችሁ። ሴት ባሏን የምትገዛው በመታዘዝ ነው። ለምትታዘዝለት ሴት የማይገዛው እንዴ? እሺ ማለት አላችሁ አላችሁ። ጣሊያኖች ኢትዮጵያን በገዙ ጊዜ የኢትዮጵያ ሴቶች በጣም ወደው ነበር ይባላል። ለምንድን ነው ሲባል የኢትዮጵያ ሴቶች እንደ ጣሊያን ሴቶች ነው ስላገኙ። በዓለም ባሎቻቸውን ከሚያከብሩ ሴቶች መካከል የጣሊያኖች ናቸው። የዛሬው ምናረቅም የባሏን ኮት ተኩሳ ከረባቱን አስተካክላ ምን ብላ ስለምትል ወንድ ምን
ሰው ሲያድግ ከእናቱና ከአባቱ ማንን ነው የሚቀርበው? ከእናቱና ከአባቱ ልጅ የሚቀርበው ለማን ይመስላችኋል? ለእናቱ። እና ሚስቱ ማን እንደትሆነለት የሚፈልገው እናቱ እንድትፈልጋል። እና ምንድነው በቃ ካልሲውንም እሷ እንድታጥብለት፣ እንትኑን ጫማውን እሷ እንድታነሳለት፣ ሁሉም ነገር እሷ ብታስተካክልለት ደስታው በቃ ሄዶ ዘፍ ማለት ነው የሚፈልገው። በቃ እናቱ መውደቅ ማለት ነው። ሄዶ በቃ መውደቅ ነው የሚፈልገው። ለዚያ ነው አያችሁ ትልቅነት ነው። እና ሚስቱ ብቻ ሳይሆን የሚፈልገው እናቱን ጥሏት ስለመጣ 20 ዓመት የተሸከመችው እናቱ ስለምትናፍቀው ያን ጉዳይ የት ማግኘት ይፈልጋል? ሚስቱ ውስጥ። እናት ልጇ ዕቃ ደፍቶ ከጎረቤት ልጅ ጋር ተጣልቶ ሲበላ እሰይ ልጅ ብላ ትሰማዋለች። እናቱ የሚፈልገው የምትጨቀጭቀው ሚስት ሳይሆን እሰይ ልጅ እንደምትለው እንደ እናቱ ጎሽ እንኳን ደህና መጣ የምትለው። ይሄ ከሴት የሚጠበቅ ነው። አላበዙትም አባዳል ያላችሁ አላበዛሁት። የምር የሚጠቅማችሁን ነው ተክለ ሃይማኖት የሚጠቅማችሁን ነው የምነግራችሁ። ሳራ አለ አብርሃምን ጌታዬ በማለት ታጌጥ ነበረ። ጌታዬ በማለት ታጌጥ ነበር። ልዝም ምላስ ቁጣን ታበርዳለች አይደል? ያሰሩ ልዝም ምላስ እሺ ማለት ተቆጥቶ የሄደውን ዳዊትን አብርዳ የመለሰችው አቤጋ የምትባል ሴት አይደለች? ባሏን ሊገል ሄደውን አብርዳ ጌታዬ ይሄ ለአንተ ለጌታዬ የእጅ መንሻ ነው፣ ፊትህን ለማየት የማይገባኝ ስትለው ዳዊት ሰራዊቱን ይዞ ተመለሰ ይላል። ለስላሳነት ከቃሉ ጋር ናቸው። አንድ ወግ ላውጋችሁ ለሰው የማታውቁት ከሆነ እና የሆኑ ሰዎች አንድ ጊዜ ይሄ የወንድ ሽቱና የሴት ሽቱ ነው ሲሉ ሰማሁ። እኔ አላውቅም እግዚአብሔር ነው እንደዚህ ያለ ራሱ እንዳለ በኋላ ርዕሰ ጉዳዩ ከተነሳማ ማወቅ አለብኝ አልኩና ለምንድን ነው የሴት ሽቱ እና የወንድ ሽቱ በማለት የተለየ ሲባል የሴት ሽቱ ምንድን ነው ብዬ ሳጠያየቅ የሴት ሽቱ ስሙዝ ነው፣ በጣም ለስላሳና ሴንሲቲቭ ነው። ስለዚህ ሴትነት ለስላሳነት ነው ማለት ነው። ሸካራ መሆን ሴትነት አይደለም ማለት አያችሁ። የእኔ አናሊሲስ ነው ይሄ። ሽቷችሁ ራሱ ያስተምራችሁ። እውነቴን ነው። ሽቱ ለስላሳ ነው የሴት፣ የወንድ ደግሞ ቆፍጠን ያለ ነው አለ ሰው ነው የነገረኝ። እውነት ሰው ነው የነገረኝ። ይገርማል። ስለዚህ አሁን ሴትነት ማለት ለስለስ ማለት ምልስ ማለት ነው። እንደው አንገትን እየነቀነቁ መሳል ማለት ነው። እንዲህ ካረጋችሁ ከቃባናችሁ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ምን እንደምትንበሩ እንጂ እናንተም ለባሎቻችሁ ታዘዙ። ውሳኔው ጠማማ ቢሆን እንኳን ዛሬ አክብራችሁ ነገ ተቃውሙት። እስኪ እሺ ለማንኛውም እሺ ነገ እንነጋገርበታለን ማለት ራሱ መልካም ነው። ይሄን ካደረጋችሁ ትዳር አይፈርስም። ወንድ ሚስቱን ከወደዳት የሴቶች ጥያቄ ምንም እኔ ባለትዳሮችን ማማክራለሁ እመክራለሁ አሳገኝ አብዛኛው በመጽሐፍ ቅዱስም በተማርኩት ከእህቶቻችን በሰማሁት የሴቶች መሰረታዊ ጥያቄ አይወደኝም፣ ጊዜ አይሰጠኝም፣ አያዳምጠኝም አለቀ። የወንዶች ጥያቄ ምንድን ነው? ባጭሩ አታከብረኝም፣ ከጓደኞች መሀል ታቃድደኛለች፣ እኔ ያልኳትን አትሰማም አለቀ። ሁኔታ ጥያቄ በሽታ የማወቅ የሕክምና 70% እኮ ነው። በሽታውን ካወቃችሁ እዚህ ላይ ሰው ለምንድን ነው የቤተሰብ ጉዳይ ማስተምር ይመስላችኋል? ምንኩስና የሚገኝ ከየት ነው? ንገሩ እንጂ ከትዳር ነው። ጵጵስና ትዳር ከሌለ ይመጣል? ትዳር በሌለበት ሲኖዶስ አለ የለም። ድንግል ማርያም የተገኘችው ከትዳር አይደለም? ትዳሩ ካልተቃና የኢትዮጵያ ቤተክርስቲያን መፍትሄ አይመጣም። የሚመጣው ከትዳር ነው። አንድ ጊዜ ወደ ላሊበላ ተሳፍረን ይሄድ አንድ ሰውዬ ይሳደባል፣ በስልክ ይሳደባል። ሰው ይሳደባል። ተው ጌታ ያት ሰው አትሳደባል። ስልኩን ዘጋና አባ አለ አቤት መነኩሴ ሌባ የሆነ ሆኖ ነው አለ። ነዶት ነው ደግሞ አንተም ብሎ አስተካካይ ብሎ ማለት ነው። እና የምንድን ነው ያልኩት? ሌቦች ስለምትወልዱ ነው ያልኩት ማለት ነው። እናንተ ሌቦች ስለምትወልዱ ሌባ መነኩሴ ሆነ። ሰው የዘራውን አለ የሚያጭደው። ሌባ ባለትዳር ሌባ መነኩሴ ይወልዳል። ሌባ መነኩሴ ሌባ ጳጳስ ሊሆን ይችላል። የዘራ ነው የምናጭደው። ጥሩ አባት የሚመጣው ከጥሩ ልጅነት ነው።
ከእናንተ ነው የሚታጨደው። ስለዚህ ይሄን እንድታከብሩ እርስ በርሳችሁ እንድትመካከሩ ያስፈልጋል ልላችሁ ፈልጌ ነው። ከቃሉ ጋር ናችሁ? ስለዚህ ባል ማንን ይመስላል? ሚስትሳ? አንድ ጥያቄ ልጠይቃችሁ። ኦርቶዶክስ ሴቶችን ትጨቁናለች፣ ሚስቶችን ትጨቁናለች፣ ባል ራስ ነው እያለች ይላሉ። እነዚህ የሴት ጠበቆች ማለት ነው የሚመስሉት፣ ግን አክሲዎቻችሁ ናቸው። አይደለም። ክርስቶስ የጨቆናት ቤተክርስቲያን ታውቃላችሁ? ታውቃላችሁ? ያዳናት ቤተክርስቲያን ነው። ባል የክርስቶስ ምሳሌ ነው ማለት እኮ ይሙትላት ለሚስቱ ማለት እኮ ነው። ከፍ ያለ መከራ እኮ ነው የተሰጠው። እንደው ለሚስቱ ቤዛ ይሁንላት፣ ተላልፎ ይሰጥላት፣ ራሱን ይስጣት፣ ይሙት ማለት ነው። እንደዛ ማለት እኮ ነው። ሌላው ነገራችሁ ባል ራስ ነው። እስኪ ራስ ሆኑ። ሚስትሳ ምንድን ናት? አካል ናት። አካል የሚባለው በቤተክርስቲያን አስተምህሮ ከአንገት እስከ ወገብ ያለው እስከ ወገብ ድረስ ያለው ወይም እስከ መታጠቂያ ድረስ ያለው አካል ይባላል። ቦዲ የሚባል ልብስ ታውቃላችሁ? ልብ በዚያ ነው እንዲህ ያሉት ብዬ እኮ ነው። ቦዲ የሚባለው እዛ ነው የሚቀረው አይደለም። እና ቤተክርስቲያን ቦዲ የሚባለው ከዚህ እስከዚህ ነው። ሌላው ህዋስ ነው የሚባለው። ሚስት ምንድን ናት? ነገር እንጂ ባል ምንድን ነው? አሁን እዚህ ውስጥ ማን ነው የበላይ? ኖ አይደለም። ማን ነው? አካል ራስ። ማን ነው የበላይ? በአቀማመጥ ነው እንዴ? እዚህ ለቁጭ በማለ ነገሩ ማንም የበላይ አይደለም። ቆይ ስሙ እሺ፣ ከቃሉ ጋር ናችሁ? ባል ምንድን ነው? ሚስት ምንድን ነው? አካልና ራስ ማን ይበልጣል? እሺ፣ ጥሩ ጥያቄ። የሚያስብ ማን ነው? እዚህ ነው የሚታስበው አይደለም? በጣም ደም ደም ሲሰጠው ከየት ነው? ከአካል ነው። ከልብ። ልብ ያለ የት ነው? ስለዚህ እንዲያስብ ምን ያስፈልገዋል? አሁን ማንኛውም የሰውነት እንቅስቃሴ የሚሰራው በደም ዝውውር ማለት ነው። ስለዚህ ደም ያለ የት ነው? ስለዚህ ልብ ናት የበላይ ማለት ነው። ልብ ደግሞ እንድትረጭና በትክክል ሌሎች ሕዋሳት ድርሻቸው የሚቆጣጠሩ ደግሞ ኮማንድ ሴንተር ነው የሚያዝ ማለት ነው። ስለዚህ ራስ ይበልጣል ማለት ነው። በቃ ይበልጥ። አይምሮ እንዲያስብ ምን ያስፈልገዋል? ልብ በሉ። አይምሮ እንዲያስብ ደም ሊረጭበት ይገባል። ልብ በትክክል ደም እንድትረጭ ደግሞ ማን ያስፈልጋል? አይምሮ ያስፈልጋል። ባል ራስ ነው ማለት የቤተሰቡን አሁን ለምሳሌ እኔ እግሬ ላይ ሾህ ቢወጋኝና ሲጠዘጥዘኝ ቢያደርግ ቁስሉ ምን ያመኝ ይችላል? ራስ ባል ማለት የቤተሰቡን ህመም የሚሸከም ማለት የቤተሰቡን ህመም ተሸካሚ ክርስቶስ የኛን ህመም ማለት ተሸከመ። የእምነታችን ራስ እሱ የሚሸከም ነው። ሚስት ደግሞ ምንድን ናት? ህይወት የምትሰጠው ነው። አይምሮ እንዲያስብ ልብ እንደሚረዳ ሁሉ ባል እንዲያስብ አስቦ እንዲያቅድ ረዳቱ ህይወቱ የምትሆነው ነው። ሸክም የምታቀልለት ማለት ያለ እሷ ማሰብ አይችልም። ልብ ደም መስጠት ካቆመች አይምሮ ማሰብ እንደሚያቀል ሁሉ ሚስት ሰላም መስጠት ካቀደች ባል ለቤቱ ማቀድ አይችልም። ይሄንን የምናስበው የሚዘነጋ አይምሮ ማሰብ አሁን ደግሞ እዚህ ሐኪሞች ይናገራሉ። የሆነ በኩል የቋንቋ ማውጫችን ክፍል ነው ጭንቅላታችን፣ የሆነው ደግሞ የምናስብበት ክፍል የምናስታውስበት ክፍል ነው። የሆነው ክፍል ከለር የምንለይበት ክፍል አለ። የራሱ ክፍል አለ። የሆነ ክፍላችን ውስጥ ቢመጣ ምንም ቋንቋ ማንለኝ መሆን ይችላል። ይህ ሁሉ ስራ እንዲሰራ ይህን የማይዘነጋ ጭንቅላት ጥቅም የለው። ይህን የሚዘነጋ ለሚስቱ፣ ለባሉ፣ ለልጆቹ፣ ለቤቱ የማያስብ ዝም ብሎ ይሄ ቅል ነው እንጂ ባላይ የማያስብ ህይወት የማትሰጥ ሚስት ደግሞ ብርታት የማትሆን እንዲያስብ ህይወት የምትሰጠው ድካም የምታቀድለት አይዞ የምትለው የምታሳርፈው ካልሆነች ደግሞ እሷም ጥቅም የለም። ስለዚህ ባል አሳቢ፣ ሚስትም ህይወት ሰጭ ነው። ይሄንን ያደረግ እንደሆነ
ሁለቱ ራስና አካል እንዲገናኙ የሚያደርግ አንድ ነገር አለ። እሱም አንገት ይባላል። ሃይማኖት ነው። ቤተክርስቲያን አካል ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ክርስቶስ ራስ ነው። ራስና አካል የሚያገናኝ አንድ አንገት አለ። ክርስቶስና ቤተክርስቲያን የሚያዋሃድ ሃይማኖት አለ። ራስም አንድ ነው፣ ክርስቶስም አንድ ነው፣ አካልም አንድ ነው፣ ቤተክርስቲያንም አንድ ናት። አንገትም አንድ ነው፣ እምነትም አንድ ነው፣ ሃይማኖትም አንድ ነው። አንገት በሌለበት አካልና ራስ ተዛምደው መመጋገብ አይችሉም። ሃይማኖት የጎደለው ትዳርም ምን የለውም፣ የተለያየ ይፈርሳል። ጸሎት ስታቆሙ እዚህ አንገት ቁርጥ ካለ ከልብ ደም አይገኝም። ከአይኑ ወደዚህ ደግሞ የሴት ትራንስሚተር ሲሄድ አይሰሩ፣ ሴሎቹ አይሰሩ። ታዲያ እንደዛ ከሆነ ምንድን ነው? ደምም አይረጭም። የሚዋሃዱት በአንገት ነው። ባልና ሚስትን አንድ የሚያደርጋቸው ሃይማኖታቸው ሲጠነክር፣ ጸሎታችሁ ሲቀንስ፣ ከቁርባን ስትርቁ፣ በ40 ቀን ትቆርቡ የነበራችሁት በ3 ወር፣ በ3 ወር ትቆርቡ የነበራችሁት በ6 ወር ስታረጉት፣ በ6 ወር ትቆርቡ የነበሩት በዓመት ስታረጉት፣ ከዚያ በኋላ የአንገታችሁ እየሰለሰለ መጣ ማለት ከክርስቶስ ጋር ያለን ህብረት ሲላላ ትዳር ውስጥ ያለው ህብረት ይላል። የጸሎት ጊዜ የሌለ መጽሐፍ ቅዱስ በጋራ የማንበብ ጊዜ ከቤተ ክርስቲያን ጋር ያለ ህብረት ከጠፋ ትዳሩ እየመነመነ ይሄዳል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ትዳር ምስጢር ነው። ማንን ያስመስላል? ማንን ያስመስላል? ክርስቶስን ያስመስላል። ሰው ለምንድን ነው የሚያገባው የሚለውን ወደ መመለስ ነው። 2 ነጥቦች ነው የቀሩ። ሰው ለምንድን ነው የሚያገባው? ለምንድን ነው የሚያገባው? 1 ክርስቶስን ለመምሰል፣ 2 ዘላለማዊ ህይወት ለመውረስ ነው። ሚስታችሁ መጽደቂያችሁ ነው። ባላችሁ ምንድን ነው? መጽደቂያ ነው፣ የምትድኑበት ነው። አንድ ሰው እንዴት የሚድንበትን ነገር ቆርጦ ይጥላል? እኔ በጣም የሚገርመኝ አንድ ነገር አለ። እስቲ 2 ጥያቄ ልጠይቃችሁ። አንድ ሰው ቤተክርስቲያን ሲያቃጥል ልታዩ ዝም ብላችሁ ታዩታላችሁ? ትዳሩ ሲያፈርስ ቤተክርስቲያን እንዲያቃጥል እንደሆነ አታውቁ? አቤት 3 ቤተክርስቲያን ኢትዮጵያ ውስጥ ተቃጠለ፣ 10 ተቃጠለ ይላል። አንድ ማለት ላይ ሲፋታ እኮ አንድ ቤተክርስቲያን ተቃጠለ። ስንት ቤተክርስቲያን የተቃጠለው? እኛ ያልተቃጠለ ቤተክርስቲያን ይሄ ተቃጥሏል። አንድ ማለት ትዳር አንድ ቤተክርስቲያን ነው። ወቁት፣ አንድ ቤተሰብ አንድ ቤተክርስቲያን። ለዚህ ቤተክርስቲያን በጣም አሁን እዚህ ለምትገለገሉ ቤተክርስቲያን ብዙ ብር ተዋጥቶ ተቀስቅሶ ይሰራል። ትዳራችሁ እኮ በቅስቀሳ እኮ የተገኘ አይደለም፣ በደም የተመሰረተ ነው። ያንን ነገር ነው እያፈረስን ያለ። ዝም ብለን እንደዋዛ ምናየው ወገኖች፣ እውነቴን ነው። ክርስቶስን ያህል ጌታ ቁጭ ብሎ የዋለበት እኮ ሰርግ ትዳር ጾሞ እንደተመለሰ እኮ የተገኘው መጀመሪያ ትዳር ውስጥ ነው። ቤተ ክርስቲያን ይሄ ሰንሰለቷ ከተቆረጠ አትቀጥልም እና መዳኛችሁ ነው። ሰው እንዳገባችሁ ወቁት። መዳኛችሁ ነው ማለት ነው። የምትጸድቁበትን ነገር እንዴት እንደዋዛ በስልክ ብቻ በቴክስት ብቻ ተጣልታችሁ ትፈታላችሁ። የምትድኑበትን ነገር ማለት ነው አላችሁ። እኔ የሚገርመኝ አንድ መነኩሴ የለው ቆቡን ጥሎ ብታገኙት ምን ትላላችሁ? ዓመት ይሳቅበታል። ለምን ነው እናንተ ስትፋቱ ማይሳቅ? አንድ መነኩሴ አሁን ቆቡን ቢጥል አቤት እነዚህ ርኩሶች መነኮሳት፣ አቤት በሚዲያ አቤት ቆቡን እኮ ጣለው። አንተ ሚስትህን ስትጥል ቆብ መጣል አይደለም አንተ? ለምን በዚያ ያህል ማይታፈርባችሁ? በእናንተ ክርስቶስና ቤተክርስቲያን ተለያይተዋል እኮ የምትሉት። አንድ መነኩሴ እኮ ቆብ ብቻ አድርጎ ሳያገባ የሚኖርበት ምክንያት ሚስትን የተካችው ቆቡ ስለሆነች። ቆብን መጣል ነውር የሆነውን ያህል ሚስትን መፍታት ነውር ነው። በጣም ነው። ባልን መፍታት ነውር ነው። መዳኛ ነው። የምትድኑበት መንገድ ነው። ስታገቡ ወደፊት የምታገቡት ለመዳን አሉ፣ ለመጽደቅ። አሁን ማይቆርብ ባል መጥቶልኛል፣ ማይቆርብ ሚስት አግኝቻለሁ፣ እኔ የዚህ ሰው ደግሞ መቆረብ አይፈልግም፣ ምን አደርጋለሁ ላሉ አትበሉ። ካልቆረበ የሚያደርግ ይችላል። አታገኙ። ያገባችሁት አትፋቱ፣ ቆረቡ እንጂ ያላገባችሁ ግን ማይቆርብ ባል አታገኙ። ለምን? ምን ያደርግላችኋል? ትዳር መዳኛ እኮ ነው። መተጋገዣ መድረክ አለ፣ መዳኛ ነው።
የሚድኑበትን ነገር ደግሞ ዝም ብሎ ይገባበታል። ኧረ ተው፣ እውነት የለም። እግዚአብሔር ቀላል መንገድ ቢሰጣችሁ ግን ራሳችኋን እያከበዳችሁ አትጥፉ። እግዚአብሔር ሳታገቡ ጽደቁ ቢኖር እንዴት ነው? አግብታችሁ ጽደቁ። አባቶቻችን በሰይፍ እየታረዱ ቢጸድቁ እናንተ የአንድ ሰው ዓመት ችላችሁ መጽደቅ ያቅታችኋል? እንዲህ አንድ ሰው ሰይፍ አይደለ፣ ገጀራ አይደለ፣ አውሬ አይደለ። መቼም ሰው እኮ ወዳምም ሆነ ቅፋንም ሆነ ለፍላፊም ሆነ መቼም ሰው እንደው እንደ ቅዱስ አግናጤዎስ ተፈቶ የተለቀቀ አውሬ አንበሳ አይደለም፣ የተራበ አንበሳ አይደለም፣ ዘንዶ አይደለም። ሰው እኮ ምን ሰው ችላችሁ አትጸድቁ። አባቶቻችን ሰይፍ ችለው ነው የጸደቁ። አውሬ ችለው፣ እሳት ችለው ጸድቀዋል። መቼም ባላቸው የሚስታችሁ ቢከፉ ከእሳት አይከፉ፣ ከአንበሳ ከጅብ አይከፉ። ድሮ እኮ በዚህ በሮም አደባባይ እኮ ከተራቡ ውሾች ጋር ክርስቲያኖቹ 3 ቀን 7 ቀን ረሃብ ተርበው እንዲሰነብቱ አድርገው ውሻውን እንዲራብ አድርገው አንድ ላይ ምግብ እየሰጡ እርቧቸዋልና ወደ ምግቡ ሲሰዱ ውሻው እንዲነክሳቸው እያደረጉ የሚሳቅበት ጊዜ እኮ ነበር። እንዲህ ነው ጸድቀዋል አባቶቻችን። አንድ ሰው ችላቸው አልጸድቁም። ደግሞ የምትደራርቡትስ እንዲያው ቅዱስ ዮሐንስ አፈወርቅ ቢሆን አንተ ሰውዬ አንድ ሚስት ይዘህ ጽደቅ ቢልህ እግዚአብሔር ብዙ ሚስት ልጨምር ያልክ በራስ ላይ ሸክም ታደርጋለህ። እግዚአብሔር ብዙ ያገባ ነው የሚጸድቅ ቢል ኖሮ እንዴት ልትሆን ነው? ሰውታችኋል። ለምሳሌ 10 ሚስት ያገባ ይጸድቃል ቢባል አንዷን መቻል አቅቶ እንዴት ልታደርጋቸው? ልንጫችሁ በአንድ ላይ ማለት እንዴት ልትሆን ኖሯል? እንዲያውም እግዚአብሔር አቅም እንደሌለ አውቀ ነው አንድ አግባ ያላል። እግዚአብሔር እንደውም ሸክም አቅቷል። ለእናንተም እንደዛው ነው። አንዱ ለሴቶችም እንደዛው አንዱ እያብሽም እየሰከረም እየተጨቃጨቀም አስቸግሮ 7 ባል ቢሆኑ አያችሁ እግዚአብሔር እንዴት እንዳቀለልላችሁ። ሸክሜ ቀላል ነው ቀንበሬም ልዝ ብሎ ያለ ጌታ። እንዲህ አንድ ሰው እኮ ከባድ ሆኖ እንዴት ነው ሰው የምትጨምሩት? ለፍራት በትዳራችሁ ላይ ያ ሰው የምትሄዱት አንዱ ከብቶ በራሳችሁ ላይ ደግሞ ሸክም ትጨምራላችሁ። ልባችሁ ስለመከራ ያለ የእግዚአብሔር ቤተሰቦች የምትድኑባትን እህታችሁ ነው የምትድኑበትን ወንድማችሁን አውጥታችሁ አትጥሩ። አንድ ሚስት ሲሰጣችሁ እንድትድኑባት ነው የሰጣችሁ። አንድ ባል ሲሰጣችሁ እንድትድኑበት ነው። የድህነት ምክንያት ነው። ለእግዚአብሔር የሚመልስለት ምን ይሆናል? ጠላቶቻችሁን ውደዱ ብሎ ሚስቴን አልወድም ብትሉ ምን ብትመልሱ? የሚረግሟችሁን መርቁ ብሎ ሲያበቃ ፈትፍታ የምታጎርስን ሚስት ገዝቶ የሚያለብስሽን ባል ብትታመሙ የሚታመምላችሁን ሰው እንዴት ነው ጠልታችሁ ለክርስቶስ የምትመልሱለት? የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ፣ ከአንዱ ሀገር ያሳድዷችሁ ወደ ሌላው ቀኛችሁ ቢጎዳ ግራ ስጡ ላለ ጌታ አብራችሁ እንዴ ቅዱስ አፈወርቅ ያለው ወዳጁ ጠላቶቻችሁን ውደዱ ብሎ ጌታ ወዳጆቻችን ስንጠላ እንገኝ ምን መልስለት ይሆናል? ስለዚህ እግዚአብሔር ሰዎች ትዳር መዳኛ ነው። እንድትድኑበት ስለሰጣችሁ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። የመጨረሻው ነጥቤ እንደው የትዳር ችግሮች እንዴት ይፈቱ ነው። እነዚህ ትንሽ እስኪ ላውራ። በመጽሐፋዊ መሰረት ከቃሉ ጋር ናችሁ። አንደኛ ልዩነቶችን በደንብ አድርጋችሁ አክብሯቸው እና ይቅር ባይ ሁኑ። ማክበር ማለት ለመጀመሪያው የሴቶችና የወንድን የጾታ ልዩነት ማክበር አለባችሁ። አንድ ሁለተኛው መረዳት የሚባል ነገር አለ። እስቲ መረዳት በሉ። መረዳት ማለት ማለት ነው። መረዳት ማለት በአንድ ሰው ጫማ ቆሞ ማሰብ ማለት ነው። እዚህ ቅዳሴ ላይ በጣም ብዙ አባታችን ቅድም ማልዳ ሲሉ ሰሙታላችሁ። ቅዳሴውን አቤቱ የሰውን ድካሙን አንተ በጣም ነው ደስ የሚለኝ። እውነቴን ነው። ይሄንን የሚያደርግልን መድኃኒዓለም ብቻ ነው። የሚያውቀን የሚረዳልን እሱ ብቻ ነው። ሰው የሰውን ድካም አይረዳም። ድካም በተራብንበት ሰዓት ያውቃል። ስንሳሳት አቅቶን ይሁን ሳናውቅ ቀርተን ይሁን ያውቃል። ደክሞን ይሁን ያውቃል። እድሜያችን ሆኖ ይሁን ሰው ገፍቶን ይሁን ያውቃል። ድካማችን የሚረዳልን ክርስቶስ ነው። ክርስቲያን ማለት ክርስቶስን የሚመስል ነው። ስለዚህ መረዳት ምንድነው? መረዳት ምንድነው የምንረዳው?
ባላችሁ ሲበድላችሁ ወይ ሚስት ስትበድል ምን ማድረግ አለበት? መረዳት። እንዴት ነው የምትረዱት? የምትረዱበትን መንገድ አንድ ሁለት ሶስት ነው የምናገር። የመጀመሪያው ሰዎች በአስተዳደጋቸው ሊያጠፉ እንደሚችሉ መረዳት ነው። በአስተዳደጋቸው ባልየው አባቱ እየተደባደበ እያያደገ ልጅ ሚስትን መደብደብ ሕግ ሊመስለው ይችላል። ስለዚህ እሱ ሲያገባ ምን ያደርጋል? ይደበደባል። አባቱ እየሰከረ ሲያያደገ ልጅ ሲያገባ ምን ያደርጋል? ይሰክራል። ስለዚህ አስተዳደጉ ሊሆን ይችላል ብሎ መረዳት ማለት ነው። በአስተዳደግ ያመጣ ነው እንጂ በራሱ ክፉ አይደለም ሰውየው ብሎ ማሰብ ነው። አላችሁ ዘመዶች? መረዳት። ሁለተኛ የምንረዳው ምንድን ነው? ሰዎች ምንጊዜም ራስ ወዳድ እንደሆኑ ማወቅ ነው። ሰዎች ራስ ወዳድ ናቸው፣ ተፈጥሮ ማለት ነው። በተለይ አዳም ከወደቀ ወዲህ ያመጣ ነው የሰለጠነበት። ምንጊዜም እኔ ነው የምንለው። ሰዎች ለክብራቸው እንዴት እንደሚጨነቁ ታውቃላችሁ? ሕፃናትን ይገሉ። አሁን ሰዎች በጭቃ ላይ መንገድ ላይ ወድቀው መሰበራቸውን ሳይሆን ሰዎች ምን እያሉ እንደሆነ ነው ታውቃላችሁ? ለክብራቸው ስለሚጨነቁ ሕፃናት። የሰው ልጆች በምድር ላይ የሚወዱት ትልቁ ነገራቸው ክብራቸው። ከሃይማኖቱ እኮ እያስበለጡት ነው። አታውቁም? ለቋንቋ የምንጋደል እኔ እንትን ነኝ የምንለው ለምንድን ነው? ከእግዚአብሔር ራሱ ቋንቋ ሲበልጣት ደግሞ ኢትዮጵያ ውስጥ ራሱ ከእግዚአብሔር ይበልጥ ከሃይማኖት እገሌ ያለ ነው። ስለዚህ ምን ማለት ነው? ሰዎች ራስ ወዳድ እንደሆኑ አውቆ ቅድሚያ መስጠት ማለት ነው። ቅድሚያ መስጠት ለራሳችሁ ሳይሆን ለሌላው። ባልም ለእኔ ማለቱን ትቶ ለሚስቱ። ሰው ራስ ወዳድ ነውና ለራሱ ሲያደሉለት ይወደናል ማለት ነው። ሚስትም ለባሏ ለራሷ ትታ እንዲህ አላረክልኝ ማለት ሳይሆን እንዲህ አላረኩለትም ስትል ምን ይላል ማለት ነው? ችግሩ መፈታት ይጀምራል። የሰው ልጆች በምድር ላይ ጠላት የሚያደርጉት ነገር ራሱ የሚያስቀድም ሰው ነው። ስለዚህ ራሳችን ማስቀደም ይችላል፣ ሌላውን ማስቀደም። ሶስተኛው ሰዎች አጋንንት ገፍተዋቸው ሊያጠፉ እንደሚችሉ ማወቅ አለባቸው። አጋንንት ይገፋል። ሰይጣን ደግሞ አስመሳይ ነው፣ በጣም አስመሳይ ነው። አንድ አሜሪካዊ ጸሐፊ የተናገረው ነገር አለ። እኛ ሰዎች አለ ቀድመን ለወሰንነው ነገር መረጃ የመሰብሰብ አባዜ ያለብን አለ። ምን ማለት ነው ታውቃላችሁ? ለምሳሌ ገሌ ሌባ ነው የሚል ኢንፎርሜሽን ጭንቅላታችን ውስጥ ካለ ሁልጊዜ መረጃ የምንሰበስበው ምን እንደሆነ የሚያረጋግጥልን ነው። ሌባ መሆኑን የሚያረጋግጥልን የሆኑ ወንድና ሴትን በዝሙት ብንጠረጥራቸው ሱቅ ላይ አብረን ብናያቸው ምን ነው ምንለው? አላልኩም ምን ምንለው አይደለም። ቀድመን ለወሰንነው ነገር መረጃ የመሰብሰብ ችግር አለብን። አጋንንት ደግሞ ያንን ተጠቅመው ቀድማችሁ ለወሰናችሁት ነገር ስለ ባልየው ወይም ስለ ሚስቲቱ የሚመስላችሁን መረጃ ሰይጣን ያቀርብላችኋል። ስለዚህ ሰይጣን አስመስሎብኝ ሊሆን ይችላል። እገሌ ይጠላኛል ካል ወይም እገሌ ለምሳሌ እገሌ ይኮራብኛል ብለን ካሰብ ሰይጣን ከዚያ በኋላ እንደሚኮራብን የሚያረጋግጡ መረጃዎችን የሚያሳይ በርዶ ተከናንቦ ሲሄድ ይኸው በቀደም የገመትከው ነገር ያስብልን ነው። ኮርቶ ግን አይደለም ሰውዬው። ሁለት መነኮሳት በገዳም አብረው ሲኖሩ ሰይጣን በምን ያጣላቸዋልና አንዲት ወፍ አምጥቶ ከበራቸው ላይ ቁጭ አለ። ለአንዱ ነጭ ወፍ አድርጎ አሳየው፣ ለአንዱ ጥቁር ወፍ አድርጎ አሳየው። አባ ይሏት እችን ጥቁር ወፍ አለ። ኧረ ነጭ ናት እውር አረገኝ ይላል እና እኔ ሁሉ ጥቁር ናት፣ ነጭ ናት፣ ጥቁር ናት ታዩ ሁሉ አገጠ። ቅዱስ ሚካኤል መጥቶ አንድ ወፍ ናት እባካችሁ ተስማሙ ብሎ አንድ መልክ አሳያቸው ይላል። ሰይጣን አስመሳይ ነው። ሶስተኛ የትምህርት ልዩነት ሊኖረን ይችላል። የብሬን ነገራቸው ከቃሉ ጋር ናችሁ? ከቃሉ ጋር ናቸው። አንድ ልጅ 10ኛ ክፍል እየተማረ የ9ኛ ክፍል ፈተና ይፈተናል። የመጀመሪያ ዲግሪ እየተማረ የማስተር ሲፈተና፣ ስለዚህ ሰው የተማረውን ያህል ያስባል። ስለዚህ የትምህርት እጥረት ሊሆን ይችላል ብሎ መረዳት ማለት ይሄ ነው። ሳይማር ሆኖ ሊሆን ይችላል። ቀጥሎ ሊሆን ይችላል መንፈሳዊ እድገቱ ደህና ሆኖ ሊሆን ይችላል። ሐዋርያት መንፈስ ቅዱስ ከወረደ በኋላ ያሰቡትን መንፈስ ቅዱስ ከመውረዱ በፊት ማሰብ አልቻሉ ነበር፣ በመንፈስ ቅዱስ ስላልታደሱ። ይህም የሚታገሳቸው ለዚያ ነበር። አንድ ሰው መንፈሳዊ ሲሆን የሚያስበውና ስጋዊ ሳለ የሚያስበው ይለያያል። ስለዚህ ስትጣሉ አይ አስተዳደግ ይሆናል
የሰይጣን ፈተና ይሆናል። ሰው ምን ጊዜም ለክብሩ ተጨናቂ ነው። መንፈሳዊ እድገቱ ገና ስለሆነ ወይም እድገቷ ገና ስለሆነ ይችላል። ያለ መረዳትና ያለ መማር ችግር ሊሆን ይችላል። ሰይጣን አስመስሎበት ሊሆን ይችላል። የዋለበት ወይም የዋለችበት ግን አንድ ጊዜ ይገርማል። ምቹ ጊዜ ፈልጎ መወያየትም አንድ መልካም ነገር ነው። ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 21 ላይ የሚል ቃል አለ። ጌታ ሐዋርያት አሳ ሲያጠምዱ አገኛቸው። አሳ ተዋድረው አገኛቸው። ቅዱስ ጴጥሮስ 3 ጊዜ ክዶታል እና ጴጥሮስ ትወደኛለህ ብሎ አልጠይቀው። ምን ያደርገው? አበላቸው። አሳ ወምድረ መስኩ ይቤሮቲ ኢየሱስ ለጴጥሮስ ስምዖን ወልደ ዮና ተበክረን። ምሳ ከበሉ በኋላ ጌታ ኢየሱስ ጴጥሮስን ትወደኛለህ ያለው ምን ካሉ በኋላ ለምን ሳይበሉ አላለው ሲባል ሰው መስማት የሚችልበት ጊዜ ላይ ነው የሚጠየቀው። እንደ ራበው ጴጥሮስ ትወደኛለህ ቢለው አይሰማም። ርቦታል። ጾሙን ያደረገ አብልቶ ነው የጠየቀው። ሰው ምን ቦታ እንደዋለ አታውቅም። አለቃው ተቆጥቶት ሊሆን ይችላል። ማስጠንቀቂያ ተሰጥቶት ሊሆን ይችላል። እናቱ እንደሞተች በስልክ ሰምቶ ሊሆን ይችላል። የት እንደዋለ ሳታውቁ በነገር አትዘሉ። ያን ችግር አለመረዳት ማለት ሰው ምን ሲያደርግ ብሎ እንደመጣ ከየት እንደቆየ ሳናውቅ መጀመሪያ አዳምጡ። ሰዎች ስለ እናንተ ወሬ ተሞልተው ሊመጡ ይችላሉ። አንተ ለዚህ ጋር በቃ ይባላል። መጀመሪያ ውስጣቸው ያለው ደህና ሆናችኋል፣ ደህና ሰነበታችሁ፣ ደህና መጣች፣ ደህና መጣን የሚባለው መጀመሪያ ጌታ መጀመሪያ እኔ እኮ አምላክ ነኝ ከማለት በፊት ሰው ምን እያለኝ ነው ብሎ ወሬያቸውን ያስወጣቸው። ጴጥሮስ፣ ዮሐንስ ይለዋል፣ ኤርምያስ ይለዋል። የእነሱን ወሬ የቃረሙት ራሱ ጥቶ ማንነቱን ገለጠ። ሰዎች ስለኛም ሀሰት ሊሞላ ይችላል እና እግዚአብሔር ቤተሰቦች መረዳት ትልቅ ገንዘብ ነው። ሲታረቅ መረዳት ነው ምን አላችሁ? ከዚያ የተረፈ ግን የቤተሰብ ጣልቃ ገብነትን ታገሱ። መጀመሪያ የሚሰጠው ባለትዳር እናትም አባትም ከትዳር በላይ ስልጣን አይሰጣቸው። አንዱ የሚመጣበት ቤተሰብ ነው። ቤተሰብ ሰው እናት አባቱን ይተዋል፣ ከሚስቱ ጋር ምን ይላል? አንደኛ የትዳር አብሯችሁ የሚኖረው ሰው ነው። ቤተሰብ ሊሰማ ቀጥሎ ነው። አንዱ ችግር ይሄ ነው። ሌላው ገንዘብ ነው። ገንዘብ እንደው ስለ ኦርቶዶክሳዊ መረዳት ኖረን ገንዘብ ምንም አይደለም፣ ኖረንበት ልንጸድቅበት የመጣ ነገር ነው። ገንዘብን የበላይ አታርጉ። ያገባችሁት ሰው ነው። ሰው ደግሞ ከሁሉ በላይ ነው። እንግዲህ እግዚአብሔር ቤተሰቦች ለምን እንዳገባችሁ እወቁ። ትዳር ምን ማለት እንደሆነ እወቁ። ችግሮቻችሁን በመረዳት ፍቱ እና ደግሞ አዳምጡ። የግብፅ ቤተክርስቲያን አንድ ትውፊት አላት። ግብፅ ውስጥ ቅዱስ ስዕል ሲሳል ምን ይደረጋ መሰላችሁ? ራሱ ትልቅ፣ ጆሮ ተለቅ ያለ፣ አይኑ ጎላ ጎላ ያለና አፉ ጠባብ ነው። የሁሉም የግብፅ ስዕል ሄዳችሁ ይዛው አሁን ሄዳችሁ ነው ይችላል። ሰርች አድርጋችሁ የትኛውም የግብፅ ስዕል አሁን ብታዩት ራሱ ትልቅ ነው፣ ጆሮ ትልቅ ነው፣ አይኑ ትልቅ ነው፣ አፉ ደግሞ ነው። ምን ማለት ነው? ቅዱሳን ብዙ የሚያስቡ ብዙ የሚሰሩ አጥርተው የሚያዩና ጥቂት የሚናገሩ ናቸው። ለምን ነገር ስለዚህ ለምን ልላችሁ ፈልጌ ነው። ብዙ አዳምጡ፣ ብዙ አዳምጡ ሆኑ እና አጥርታችሁ ይገሙ ይሄ ጥቂት ደግሞ እንደዚያ ያደረጋችሁ ነው። አንዳችሁ ለሌላችሁ ነው። ይሄን ያደረጋችሁ እንደሆነ ትጸድቃላችሁ። ትዳራችሁ እዚህ ያለው ትዳር ከተፈወሰ የተቀደሰች ቤተክርስቲያናችን ትቀጥላለች። ከእናንተ የሚፈለፈለው በጎ ዘር ቤተክርስቲያን ይቀድሳል፣ ሀገር ያቆማል። አሁን እርግጠኛ ነገራችሁ እኔ እያወራኋችሁ ያለ አንድ ለእናንተ ሁለት ለቤተክርስቲያን የሚሆን ማድረግ ቤተክርስቲያን መከራ እየወረደባት ያለ ዋናውን መሰረቱን ትዳሩ ስለተወች እዚህ ጉዳይ ላይ ስላልተሰራ ነው። አሁን ይሄ እውነት የነገራችሁ እኔ ብፁዕ አባታችን አይሾሙኝ አይሸልሙኝ ሀገረ ስብከታቸው አይቀጥሩኝ። ለምን? ስለማልፈልግ ተማሪዎች ጋር ለምኖረው እዛው ነው ሞት የታወቀ ምንም የምናደርገው ነገር የለም። ምንም ለምን አደረገው? ይሄንን ገዳም ስሩት።
ለእሳቸው ብያለሁ ነገር ለምን ሲባል ትዳሩ ንጹህ የሆነ ንጹህ ልጆች ወለድላቸው። እስካሁን ሲያገር የምንደርቀው ቃላቸው እንዴ ሃሎዊን ዴይ የሚባለው ነው ካላቸው ምን ያነዋንዷቸው ይሰጣል ምንም ያነዋንዷቸው ያለ እየተለማመዱ ጾታ መቀየር ህጋዊ ሆኖ የሚሰጥበት ህብረተሰቡ እየተረጋገጠበት የእናንተ ፍሬዎቻችሁ የእኔ ፍሬዎቼ የመኖር የትርጉም ደቀ መዛሙርቴ ናቸው። የእናንተ የመኖራችሁ ትርጉም ደግሞ ልጆቻችሁ ናቸው። ልጆቻችሁን የምታተርፉት ደግሞ እቺ ማዘር ሴት የምትባላለች አሉ በሕክምና ጠይቄ ነው የተናገርኩት እና ሐኪም ካለ ሊነግረን ይችላል። ሌላውን እየተካች የምትኖር ሴት ስለሆነች ማዘር ሴት ትባላለች አሉ እና ልክ ሰው መሆን ማለት ማዘር ማለት ምን ማለት ነው? እሷማን ይሞቀታለሁ ማዘር ማለት እናት ማለት ነው። እሺ ምን ማለት እንደሆነ ጥናታዊ ጽሑፍ ሰሩበት። እሺ እናት ማለት ማለት ነው መሰረት፣ ተኪ፣ አስቀጣይ ሰንሰለት ማለት ነው። ስለዚህ መኖር ምንድን ነው ሲባል መተካት ነው። መኖር መተካት በሊደርሺፕ እና በማኔጅመንት ትምህርት የመጨረሻው የጥራት ያለው መሪ የሚባለው ምንድን ነው ካላችሁ ሌላ ተተኪ መሪ የተካ ሰው ከሞተ በኋላ ሀሳቡ የሚመራለት ሰው እሱ መሪ ይባላል። ስለዚህ አሁን ትውልዱን መቅደም ከፈለጋችሁ ይህን ገና ተጣጥራችሁ እንደ ህንድ ቤተክርስቲያን የህንድ ቤተክርስቲያን እናቶች ከሚቀቅሉት ንፍሮ አንድ ፍኝ ለልጆቻቸው አንድ ፍኝ ለቤተክርስቲያን እያደረጉ እንደሰጡና ቤተክርስቲያኖች እንዳስቀጥሏል። 1.3 ቢሊየን ህዝብ ባለባት በህንድ 2.5 ኦርቶዶክሳውያን ብቻ ነው ሚሊዮን 1.3 ቢሊየን የህንድ ህዝብ 2.5 ሚሊየን ብቻ ኦርቶዶክሳውያን ግን 22 ሆስፒታሎች አሉ። ያገርማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ይላስ አንድ ምግባረስ እንደሚባል ለዚህ ወደ ፋቀና ምንም ያልደረሰ ሜዲካል ኮሌጆች አላቸው። ኢየሱስ ማገገሚያ ማዕከላት አሏቸው። ሂውማን ሪሶርስ ኢምፓወርመንት ፕሮግራም የሚባል ምዕመኖቻቸውን አቅም የሚሰጡበት አብሮት የሚያሳዩበት ቴክኖሎጂውን የሚቀድሙበት አላቸው። ስለዚህ ይህንን ስትሰሩ ንጹህ ትዳር ይመጣል። እንደው ለራሳችሁ ባትሉ ለቤተክርስቲያን ብላችሁ ራሱ በስራት አለባቸው። አሁን ትናንት 1000 ብር ብቻ ስለሰጣችሁ አይበቃም። እኔ ራሴ እውነት ለመናገር የጉባኤ ቤት ፕሮጀክት ነበር መናገሩ የተው ይሄ ራሱ የጉባኤ ቤት ፕሮጀክት ነው ብዬ ልብስ አባታችን ትንሽ ልናገድላቸው ነበር። ግን አንደኛ እናንተ ማሳዝናችሁ ነው። እውነት ለመናገር ትናንትና በአንድ ቃል መምረጡ ሰገድ ስለጓችሁ ስትሰለፉ እኔ ያስለቅሳችሁኛል። የስሜት ይሁን መቼም ላይ ቅድስና ይሆን የኔ ነው እና እውነት ለመናገር እና ይሄን መልሳችሁ ቀጥሉ። 10 5 አታቋሩ። ፀሐይ ትናንት ወጣለች አልወጣችም እና ነገም ውጭ ፀሐይ ስላት አይ ትናንት ወጥቻለሁ ተበላ አትበል ወጣ ትናንት ሰጣችኋል እንዴ? ሰጣችኋል? ስጡ። ዛሬ ትናንት ኦክሲጅን ቀምሳችኋል አይደል? ዛሬ ይብቃ። ስለዚህ ነገም ስጡ። መስጠት ብፁዓን እሙንቱ እለ ይሁቡ እምዘቦሙ እስመ እሙንቱ ይሌክሑ ለእግዚአብሔር ካላቸው የሚሰጡ ሰው እነሱ ለእግዚአብሔር ያበድሩታል። ስለዚህ የእግዚአብሔር ቤተሰቦች ካልሰራን አንኖርም፣ እንጠፋለን እንላችሁ። ልጆቻችሁ ያመልጧቸዋል። ልጆቻችሁ ካመለጣችሁ ደግሞ የመውለዳችሁ ትርጉም የለው። እንዳያመልጣችሁ የገረብ ተወስዱት ከልቤ ማመር እንግዳገር ስከቱ ለኮሚቴው አሸብሮ እንዳትሉ ቅድም መነሻት ይዤ የተናገርኩት ለራሳችሁ ስትሉ ይህንን ገዳም ስሉ ጠራችሁ ተነጋግራችሁ ኢትዮጵያ ራሱ ጤፋት ችላችሁ ሊሆን እንድትሰሩት። ስለዚህ እግዚአብሔር የተቀደሰ ትዳር ይስጣችሁ፣ በትዳራችሁ እንድትድኑበት ይርዳችሁ፣ በፍሬ ይባርካችሁ። ያልወለዳችሁትን ቢሆን እግዚአብሔር ትዳር መጽደቂያ ነው እንጂ የግድ መውለድ ብቻ ነው። መውለድ እየቻላችሁ አትሰስቱ፣ ውለዱ። የማትችሉት ደግሞ እግዚአብሔር ይመስገን። ዋናው ትዳር ምን ማለት ነው? ማጽደቁ ሆኖ እንጂ በቃ ማጽደቁ ነው። እግዚአብሔር በትዳሩ ምሕረት ይስጠን፣ በምንኩስናው ይማረን።
በክህነቱ ይማረን። ሁላችን ከየዘር ክርክርነታችን ያንሳል። ወስብሐት ለእግዚአብሔር። ይቆያል። በአንድነት ዘምሩ አመስግኑ፣ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም ብሎ ለድርገቱ በአንድነት ዘምሩ አመስግኑ አብስረኒ ብስራተ ጽድቅ